በጣም በቃ አልቅሳ ጸልያበታለች እዚህ ሰውዬ ላይ ጸልያበታለች እኔ ያንተ ልጅ አይደለሁም አይዞ አይባልም አይዞ አለን ተቀራራቢ የገመተ ሰው አይከፍልም ሌሎቻችን እንከፍላለን ማለት ነው ሶ እኔ እንትኔን ተበስቼ ማለት ነው ዳርና ዳሩ ላይ ተበስቼ ጆሮ ጌጥ ባርግበት ምን ይመስላችኋል ካም ጁርቱ كيف حالكم እንዴት ናችሁ ከመላሁ የዛሬው ፕሮግራም ጀምረናል ለዚህ ቻናል ቤተሰብ ካልሆናችሁ አሁን ሰብስክራይብ በማድረግ ቤተሰብ ይሁኑ የዛሬው አዛኝ አስቂኝ አስተማሪ ቪዲዮዎች ይዤላችሁ መጥቻለሁ እስከ መጨረሻ አብራችሁ ቆዩ ወደ ቪዲዮ መጀመሪያ የምናየው የእሸቱ መለሰ ቪዲዮ ነው እስኪ ወደ ቪዲዮ እጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ሲል አይዞ አይባልም አይዞ ችግር የለውም 31 ሰራተኛ ቢባረር ማለት የእናንተ ስለተሰራ እኔም በዚህ ሳምንት ለእሸቱ የገጠመው አይቼዋለሁ እና በጣም ያሳዝናል እና ሰው ተባብሮ በስራው እንዲመለስ እንዲያድርግ ተባበረ እላለሁ አሁን ደግሞ ወደ ቀጣዩ ቪዲዮ እናየው እሱ ወደ ቪዲዮ ላሚን ያማል is the boss of the 2026 World Cup. ያ የ2026 የዓለም ዋንጫ ላሚን ያማል ስፔን አሸንፈዋል። ሲወደ ጥያቄውና ከዛ ኮሜንት እንሰጠዋለሁ። ድንግልናሽን በስንት ነው ያጣሽው? ከአንድ አመት በፊት በ18 አመቴ ማርያምን የብሬና በ16 አንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር ያ እኔን ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ነው። ለዚህ ደግሞ በቂ ምክንያት አለኝ። ልብ ብላችሁ ካዳመጣችኋቸው ድንግልናችሁን ወይንም ክብረ ንጽህናችሁን ያጣችሁት በስንት አመታችሁ ነው ሲባሉ አንገት የሚያስደፋ የሚያሳፍር ቢሆንም እነሱ ግን በኩራት አንገታቸውን ቀና አድርገው እየሳቁ በ16 እና በ18 አመታችን ነው ያጣነው አሉ። በነገራችን ላይ ያ እድሜያቸው ድንግልናቸውን ያጡበት ነው። ከዛ በኋላ አስቡት ከስንቱ ጋር እንደተጋደሙ። በጣም የገረመኝና ይህንን ቪዲዮ በዋነኝነት እንድሰራ ያደረገኝ ደግሞ ለሁለተኛው ጥያቄ የመለሱት መልስ ነው። አንድ ወንድ ከናንተ ጋር ለመሆን ምን ያህል የወር ገቢ ሊኖረው ይገባል ሲባሉ የመለሱትን መልስ ሰምታችኋል። አንዷ 10 ሚሊዮን አለች፣ አንዷ ደግሞ አንቀባሮ ካላኖረኝ ምን ወንድ ተባለ አለች። እነዚህ ልጆች ድንግል ሆነው ወይንም ክብረ ንጽህናቸውን ጠብቀው ከማንንም ጋር ሳይጋደሙ ሳይልከሰከሱ እንደዛ አይነት ወንድ ቢመኙ አይገርመኝም። ነገር ግን ከ16 እና ከ18 አመታቸው ጀምሮ ከማንንም ጋር እየተጋደሙ ኖረው መጨረሻ ላይ ግን የተመኙት ሚሊዮነር በጣም እነሱን አንቀባሮ የሚያኖር ወንድ መሆኑ ነው በጣም ያናደደኝ። ስለዚህ የምትመኙትን ነገር ለማግኘት ቀድማችሁ እኔ ማን ነኝ ብላችሁ ራሳችሁን አንዳንድ ሴቶች ቼክ አድርጉ። ማንም ገንዘብና ሀብት ስላለው እንደፈለገ እንዲጫወትባችሁ የማትፈቅዱ ክብራችሁን ጠብቃችሁ የምትኖሩ ሴቶች ደግሞ በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ይህንን ቪዲዮ አድርሱልኝ። ይህን ቪዲዮ ለሚገባው ሼር አድርጉለት እና የወንድማችን ያለው በጣም አሪፍ አገላለጽ ነው የገለጸው። እናም እንደዚህ አይነት ኢትዮጵያ ባህል ያልሆነ ነገር የምታረጉ ሴቶች በጣም ይደብራል። አሁንስ ወደ ቀጣይ ቪዲዮዎች እንለፍ። ምንም ስራ ሳይኖራት ከ35000 እስከ 40000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቆሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ 40000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ ወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ሴክሽኑ ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ኢትዮጵያ ግብር የተከፈለ ያው በእንደነዚህ አይነት ሰዎች ኪስ ነው የሚገባው እና በጣም ያሳዝናል። አሁን ደግሞ ወደ ቀጣይ ቪዲዮአችን እንለ ዝንጀሮዎች ሊገደሉና ቀነሳ ሊደረግባቸው መሆኑ በይሳት እየተነገረ ይገኛል። በአካባቢው ላይ የሚኖሩ ነዋሪዎችም እንዳይደነግጡና ጥንቃቄ እንዲያደርጉ ጭምር መልእክት እየተላለፈ ሲሆን በአርባ ምንጭ ከተማ በሚገኝ ፓርክ ውስጥ የሚገኙ የተለያዩ ምንድነው እስኪ ያገባችሁ ካላችሁ ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮአችን እንለፍ። አሁን ደግሞ የምናየው ቪዲዮ
እንትኔን ተበስቼ ማለት ነው ዳርና ዳሩ ላይ ተበስቼ ጆሮ ጌጥ ባደርግበት ምን ይመስላችኋል? ለምን በራ ታሰሪለትም? እኛ ምን አገባን? ከፈለግሽ መስኮቱን ጨምሪበት። አረ ከዚህ ሁላ እንደውም ለምን በሲሚንቶ አታስደፍሩ? በጣም ያሳፍራል። ወደ ቀጣይ ቪዲዮ ደግሞ በቲክቶክ ፔጇ ሀና ጊዳይ ወይም ባም የሀበሻ በምትባል የምታወቀው እስቲ ስለ ሾት ያለችውን ነገር ስንስማ አውረን። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረች ነው ቀጥታ ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉን ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ እግዚአብሔር ለሰው ውድቀት ሰው ጸልየው ለሰው ውድቀት ሰው እግዚአብሔር ተባበራል ምናምን እንደዛ ነገር ነው እያለች ያለው። እንደዛ ሊሆን አይችልም። እንጃ። እስቲ ያላችሁ ሀሳብ ኮሜንት ላይ ያሳውቁኝ። ወደ ቀጣዩ ቪዲዮ እንለፍ። ሲ ፕራንክ ነው ይሄኛው። እስቲ ወደ ቪዲዮ ወደ አልጋ ወንድ ልጅ ሴትዮ አንድ አትልም እንዴ አንታች ማሻኮ እንዴ ታኝ እንጂ በቃ ምንድን ነው ነገሩ? ኧረ ምን አግላታለሁ ነገሩ ስራ አለ። ተነሱ ታኝ በቃ ማሻኮ አንዴት እና አንቺ ምን አገባሽ እንዳለው ልጅ እናታኝ ይፈቀደሽ ምሽ እንተኛ እንጂ ተነሱ እንጂ ነገ ስራ አለ ብናት እንዴ እንተኛ ተኛ እንጂ ነው ምን አገባኝ ነው ራሱ ተነሱ ወደ አልጋ ወንድ ልጅ ሴትዮ አንድ አትልም እንዴ አንታች ምን አለ ታዲያ ታኝ እንጂ በቃ ተነሱ ነይ እንዴ አልበሽም እንዴ ሰዓቱን አይተሽዋል እንዴ? ልጆቹ ምን ሆናቸው? በጣም ነው የምታደርገው። እስኪ ወደ ቀጣይ ቪዲዮ እንለፍ። ሴቶች ምግብ ሲበሉ አፋቸው ሲከዱ ለእንደዚህ አፋቸው የሚከዱት ይሄኛው ምን ያህል እውነት ነው? እስኪ ኮሜንት ላይ ሴቶች ካላችሁ ኮሜንት ላይ እስኪ ጻፉልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እንለፍ። አሁን የምናየው ቪዲዮ ደግሞ በአመት እየመጣ ያለው የግብር ክፍያ። እስኪ ወደዛ ቪዲዮ። አይ እንዴት ናችሁ ውድ ቤተሰቦች? ሰላም ናችሁ? ይኸው ዛሬ ራሴን ጭንቅላቴን ሁሉ አስሬ ነው ያልኩት። በጣም አሞኛል። ምክንያቱም በግብር ምክንያት ነው። እንግዲህ ዶክተር አብይ በአንተ ምክንያት ነው ይኸው አሁን ቤቴን ልዘጋ አኮብኩቤያለሁ። አምና 18000 የከፈልኩትን ግብር ዘንድሮ ይኸው 42000 ሆኖ መጣ። በዚህ ሁኔታ እጥፍ እየጨመረ እንዴት አድርገን ነው ስራ የምንሰራው? እንግዲህ ሱቄን ልዘጋ ነው። ምንም ማድረግ አልችልም። ምክንያቱም በዚህ ሁኔታ መስራት ስለማልችል ሱቄን ልዘጋ ነው በቃ በግብር ምክንያት። ቤት ውስጥ ቁጭ ብዬ ኦንላይን ብሰራ ይሻለኛል። ግብር የለብኝ፣ ቤት ኪራይ የለብኝ፣ ምን የለብኝ። ምን ቦጣኝ እንዴ? ምን ቦጣኝ? ምን ነው በገዛ ሀገራችን እንዲህ ተማረን ስራ ምን ሰራው? ለምን ጥንቅር ብሎ አይቀርም? አረ ቤት ለቤት ለምን ተሸክሜ አልዞርም? በቃ ባንተ ምክንያት ነው ቤት ይዘጋል። 18 የግብር ዘመን በጣም ብዙዎች ነጋዴዎችን ከአቅማቸው በላይ ግብር መጥተው በጣም ቅሬታቸው እያቀረቡ ነው። በጣም በክፍለ ሀገርም በመሀል ሀገርም በጣም ከፍተኛ ግብር ከ300 እስከ 500% በላይ ከአምናው ዓመት ጭማሪ ተደርጎ እያመጣ ነው። መርካቶ አካባቢም እንደዛው በጣም ጭማሪ የተደረገ ነው። በጣም ነጋዴው ከአቅሙ በላይ የሆነ ነው እና ለዚህም ፍትህ ማግኘት አለበት እና እንደዛ ነው። እሺ ነጋዴዎች ካላችሁ ደግሞ አስተያየታችሁ ኮሜንት ላይ ጻፉልኝ። አሁን የመጨረሻው ምዕራፍ ላይ ደርሰናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል መናገራቸው ተሰምቷል። ይህንን የተናገሩት ዛሬ በመቀሌ ከተማ ህዝብ ሰብስበው ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን ጀነራል ታደሰ ወረደን በማንሳት የክልሉ ፕሬዝዳንት መሆናቸውን ያወጁት ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት እንደገለጹት ከሆነ ከዚህ በኋላ የፌዴራል መንግስቱን የምንታገስበት አቅም የለም። አሁን የመጨረሻው ምዕራፍ ላይ ደርሰናል። የራሳችንን እድል በራሳችን መወሰን አለብን። የተወሰዱ መሬቶቻችንን ማስመለስ፣ የተፈናቀሉ ወገኖቻችንን ወደ
ሞታቸው መሸኘት ይገባናል በማለት ሲናገሩ ተደምጠዋል። አሁን ላይ በትግራይ ክልል በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋም እየተወሰዱ መሆኑን መረጃዎቹ ያመለክታሉ። ይህንን ጉዳይ በመቃወም ከትግራይ ክልል በርካታ ወጣቶች ለቀው እየወጡ መሆኑንም መረጃዎቹ ይጠቁማሉ። በትናንትናው ዕለትም በአዲስ አበባ ከተማ የተቃውሞ ሰልፍ መካሄዱ ይታወሳል። በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ የተነሳ ህወሓት ከኤርትራ መንግስትና ከሌሎች አካላት ጋር በመጣመር ጽምዶ የሚል ስብስብ በመመስረት የፌዴራል መንግስቱን በኃይል ለመጣል በእንቅስቃሴ ላይ መሆናቸውን መረጃዎቹ ያመለክታሉ። ህወሓት በርካታ የትግራይ ወጣቶችን ለሱዳኑ የእርስ በርስ ጦርነት በመስጠት ገንዘብ እንደሚያገኝም የተለያዩ ዓለም አቀፍ መረጃዎች ሲጠቁሙ ቆይተዋል። ለመጀመር እንትና እያደረጉ ያለው በጣም የሚደብር ነው እና ህዝቡ ወዴት ከሀገር ወጥቶ የት እንዲኖር ነው የፈለጋችሁ እና ሰላም ነው የሚፈልገው ህዝቡ ሰላም እንዲሆን ምኞቴን እገልጻለሁ። ወደ ቀጣይ ቪዲዮ እንለፍ። ሂሳብ እንገምታለን። ተቀራራቢ የገመተ ሰው አይከፍልም፣ ሌሎቻችን እንከፍላለን ማለት ነው። እኔ ልጀምር። 100 ሺህ ያ 60 ሺህ እኔ ደግሞ ሲገምት 40 ሺህ 70 ሺህ ሲጀምር ሳያዝር ጓሮ ሄደ ፎቶ ተዘግብጣ ብቻ አላልኩም ሲጀምር አንቺ ነሽ እኮ ምንድን ነው የሚሻልሽ? ቆይ እኔ 150 ብቻ ነው ጤናዬ እኔ ሲጀምር ድሮም ዲኮሩ ሲበዛ ምንም አልታየችም ነበር። አንቺ ነሽ ደግሞ እዚህ ምጣር ላይ ያመጣሽ። አሁን ሽንብና እኔ ቃቷል አባ ወደ ምጣራኛ so funny ብር ሲጎድልባችሁ እንደዚህ አይነት እንዳታረጉ። አሁን ወደ ቀጣይ ቪዲዮ። የተመዘገብኩበት ጂም ቤት ትቼዋለሁ፣ ሌላ ሰው ይስራበት አልመጣም ኮምቦላ። ሲጀመር ደግሞ ኦነሩ ስማኝ ትሬነር ብረንትን ያልከው ብድጌ ግድንግድ ቂጥ ያላትን ሴት ይዞ ነው ቆሞ ጥግ ላይ በቃ ምን እንደሚያወራም አላቅ ያፍ ነው እንዴ የሚያስተራት ሲጀመር ላንገደግደው አልገባውኝም። የገባሁት ልከሳ ነው ከላይ እስከታች የገባሁት መስታወት አይቼ ነው የምወጣው። መሮጫው ለምን እንደሚጠቅም አላቅም። እሱን ብቻ ፊልም ላይ ስለማቅ እሱ ላይ ወጥቼ እሮጣለሁ ቁጥር እየጨመርኩ ሌላውን ግን ስራውን አላቅም። እሱ ተለጣጥፎ እዛ ጋር ንጭት ነው የቀረው። እንደውም የቦረ ነው ተመችቶኛል። ረስተፋሪያ እንደዛ እንገናኛለን። ትሬነሩ በኋላ ከስራ በኋላ ቢሮ ድረስ መጣ፣ እዛው እናወራለን። ደግሞ ወደ ቀጣይ ቪዲዮ እንለፍ። ዛሬ ላትመጣ ነው? ዛሬ ቪዲዮን ነው ደሞዝ እንደሆነ ሁሉ ይገባኝ። እንደለመደችው የለኝም ብላ በእኛ ብር ትበላል። ሃይ ጓደኞቼ እንዴት ናችሁ? በሉዋ 4 ሺህ ብር አዋጥተን ዛሬ ፈታ እንበል። እኔ የለኝም ለእናቴ ያለሽ ልከን ምን ያስቃችኋል? እናንተ ለቤተሰቦቻችሁ ልካችኋል? 4 ሺህ ብር ተላካ አልተላካ ምን ይጠቅማል? በትንሹ ያልታመነ በትልቁ አይሾም። አንተ ካለ ከትንሹ ካላካፈልካቸው ሚሊዮኖች ቢኖሩ አታካፍላቸው። ምን ነው ቢና ያሽቃበት ካለ ክፍላታ እኮ አላሽቃበትኩም። ባይሆን ካለኝ ለቤተሰቦቼ ማካፈል እንደነበረብኝ አስተምራኛለች። ተነስ እንሂድ፣ ተነስ ባካችሁ። ኧረ እንሂድ በቃ። ይቅርታ። ችግር የለውም አታስቢ። ባይሆን ነይ ባለንም ቢሆን እርጥም እንበላለን። አሁን ደግሞ የመጨረሻ ቪዲዮ አብራችሁን ስለቆያችሁ እስከዚህ ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ላይክ፣ ሼር ደግሞ የመጨረሻ ቪዲዮ አብረን ነው። በዱባይ በረሃ አሸዋ ምድር ሲተኮስ ሰማን ከባድ ኒውክሌር ይመጣል ሲባል ፋይት ለምዶ ፈሱን ለቀቀ ወይኔ ሴዶ ኧረ አዋረደን ይሄ ሰው ሙሉ ዱባይን በከለው። ምነው ከፈራስ ግን ቢናገር ሰበብ በማብዛት ከሚቸገር ሰይዶ ዋይ ሚዶ ይመጣል ለምዶ ፋይት ቴኳንዶ ሲባል ሰይዶ ጭራሽ ፈስ ለምዶ እኛን አዋርዶ እሱም ተዋርዶ ቦክሰሩን ቀዶ መታ ሰይዶ ሰይዶ እግሩን ተጎድቶ ሰበብ አግኝቶ ጆኒንም ፈርቶ ቀራ አውርቶ
አይ ሰይዶ 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 ይመቻችሁ። አብራችሁ ስለቆያችሁ እናመሰግናለን። ባይ ባይ።